አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የአይሻ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? የመዳም ቅመሞቼ እንዴት ናችሁ? አላችሁ? አለሁኝ አልሐምዱሊላህ። ምን ልላችሁ ፈልጌ ነው፣ ከአረቦቹ ጋር ማለት ነው። ከአረቦቹ ጋር በተለይ አንዳንድ ኃይለኛ መዳሞች አሉ። ሁሉም መዳም አንድ አይደለም። ጥሩ መዳሞችም አሉ፣ አላህ የመረቃቸው። አንዳንድ ደግሞ ኃይለኛ መዳሞች አሉ፣ ፋታ ማይሰጡ ማለት ነው። እነሱን በአራት ነገር ታሸንፏቸዋላችሁ ማለት ነው። ወይም ደግሞ እነሱን እናንተ አራት ነገሮችን ከተጠቀማችሁ እነሱ እናንተን እንዲወዷችሁ ያደርጋቸዋል ማለት ነው። እሱም ምንድን ነው? አንደኛው ስራ የፈለገ ቢበዛባችሁ፣ በቃ ስራ የፈለገ ውጣ ውረድ፣ ያው የአረብ ቤት የስራ ትንሽ የለም፣ ግን አንዳንድ ቤት ደግሞ በጣም የሚበዛበት ቤት አለ። በዛ ሁኔታ ላይ ራሱ ብትሆኑ ደጋግመው ቢጠሯችሁ፣ ደጋግመው ቢያዟችሁ ራሱ ሲጠሯችሁ አቤት ብላችሁ ቀርባችሁ በቃ ባትሰሩትም ራሱ ማለት ነው ባትሰሩትም ለነሱ እንትን ለማለት በቃ ልክ ጠርታችሁ ስታዛችሁ ኦኬ መዳም ኦኬ ሲባሉ እንደሚደሰቱን ያህል እኔ እንጃ ብዙዋችሁ ይህንን ነገር ተጠቅማችሁታል ብዬ አስባለሁ። ለምን? እኔ ስለማውቃቸው ነው። በቃ የሚታዘዛቸውን ሰው በጣም ይወዳሉ። ፈለገ ስራ ቢበዛባችሁ እኔ እኮ እየሰራሁ እኮ ነው፣ ይህን ስራ እየሰራሁ እንዴት ትጠሪኝ? አሁን ብዙዎቻችን እንዲህ የምንላለን። ሲጠሩን ራሱ እጭ ደግሞ አሁን ምን ፈልጋ ነው የምትጠራን ምናምን ምንላለን እኮ። እንደዛ መሆን የለበትም። እነሱን ነአም ኦኬ ኦኬ አልሽ ማለት ስራውን በቃ አጠገባ ሰርተሽ እንደጨረሽ፣ ባትሰሪውም ቢያድርም ራሱ አልሰራሽውም፣ በቃ ስራ ስለበዛብሽ ላሰሪው ትችያለሽ። ወይም ደግሞ ያዘዘችሽን ሰርተሽ ሌላውን ለሌላ ጊዜ ልታረግ ትችያለሽ፣ ወይ ለበኋላ ልታረግ ትችያለሽ። ግን ባትሰሪውም ራሱ መዳምን ኦኬ ስትያትን የሚያስደስታት ነገር የለም ማለት ነው። አንደኛው ይሄ ነው ማለት ነው። ሁለተኛው ደግሞ የፈለገ ቢሆን በእነሱ ፊት ስልክ አትያዙ። እነሱ እያዩአችሁ ስልክ አትያዙ። በተለይ በቃ አሁን ያልኳችሁ በጣም ኃይለኛ መዳሞች ያሉበት ቤት የፈለገ ብትቆዩ ራሱ ፈለገ ነበር 4 ዓመት 5 ዓመት 6 ዓመት ብትኖሩ ራሱ በአንድ ቀን ይቀየራሉ። እነሱ ቀን በሙሉ ስትፈጉ እያዩአችሁ፣ ስትሰሩ እያዩአችሁ፣ ስራ ላይ ሆናችሁ ላበላብ ሆናችሁ ቁጭ ብላችሁ ስትበሩ ራሱ ሳያዩአችሁ ቀርቶ ስትሰሩ ብቻ ሲያዩአችሁ ውሎ እያለ የሆነ ሰዓት ላይ እንዲህ ስልክ የሆነ እንዲህ ስትጉርጉሩ ካያችሁ ቀን በሙሉ የሰራሹ ሁሉ ፉርሽ ነው የሚያደርጉት። አሰራም በቃ ስልክ ይዛ ነው የምትውለው። ያረሷማ ስልክ ላይ ነው ተጥዳ የምትውለው። እርስ በራሳቸው እንደዛ ነው የሚሉት። በቃ ያ ሁሉ የሰራሹ ትንሽ ደቂቃ ስልክ ይዘሽ ካየችሽ በቃ አሰራም፣ አልሰራችም፣ ስልክ ይዛ ነው የዋረችው ዛሬ ነው የምትባየው። ይሄ ሁለተኛው ነው። ሶስተኛው ደግሞ የፈለገ ቢሆን በቃ የፈለገ ነገር እንደው ጥላ ለምን አትወጣም? የፈለገ ነገር እዚህ ጋር አይዝረከረክም። ለቤቱ ታማኝ መሆን አለብን። በቃ ብዙዎች አሁን አዲስ እያለን ይሄን ገፍተሽ ጥረጊ፣ ይሄንን አንሺ ብለው አውቆ ጥሎ ዞር ይሉና የሆነ ነገርም ጥለው ምናምን ይሄዳሉ እኮ። አዲስ እያለን አሁን እንዲህ ያደርጋሉ። ብዙዋችሁ አዲስ የሆናችሁ ራሱ አሁን ልብ ማለት አለባችሁ። ጥለው ይሄዳሉ። የሆነ ሳንቲሞች፣ አንዳንድ ብሮች፣ 2 ብሮች ምናምን ጥለው ይሄዳሉ። እሱን ሰብስበን ጣውላ ላይ ማስቀመጥ በቃ እዚህ ላይ ሰበሰበችው። ለእሷ ባትሰጫትም ራሱ ልጆች ማይደርሱት ቦታ ላይ ከፍ ያለ ቦታ ላይ እሷ እንድታየው ካስቀመጥሽው በቃ ስታጸዳ አንስታ እዚህ ላይ ያደረገችው ነው የምትለው። ወይም ደግሞ መዳም ይሄንን ስጠርግ አገኘው ብሎ መስጠት። ፈለገ ነገር ቢሆን ታማኝ መሆን በቃ ከዛ ነው የሚጀምረው። አዲስ እያለን ነው የሚጀምረው። በትንሽ ነገር ይገመግሙናል። ከዛ ሁልጊዜ እንደዛ ነው የሚመስላቸው። እና በታማኝነት ላይ በጣም መጠንቀቅ አለብን። ሶስተኛው ታማኝነት ነው ማለት ነው። አራተኛው ደግሞ ለምሳሌ አላ መሐመድ። አራተኛው ደግሞ ንጽህና መጠበቅ።
የራሳችንን የግላችንን ንጽህና መጠበቅ ማለት ነው። ጠዋት ስንነሳ ጀምረን ንጽህናችንን መጠበቅ። ልጅ አሳዳጊ ልንሆን እንችላለን፣ ምግብ ሰሪ ልንሆን እንችላለን፣ ጽዳት ብቻ ልንሆን እንችላለን። ጽዳታችንን መጠበቅ በቃ ጽዳት ላይ መበርታት አለብን። ይዘውን ሲሄዱ ደግሞ ከዋልንበት ስንሰራ ስናበስል ወይም ደግሞ ስናጸዳ የዋልንበትን በላዩ ላይ አባያ ደርበን መውጣት የለብን። በቃ ያንን ሁሉ 5 ደቂቃ ሻወራችንን ወስደን ልብሳችንን ቀይረን አባያችንን ደርበን መውጣት አለብን። ለምን ስራ ላይ ስለምንውል ምግብ አላበሰልኩም ይሄ ባልቀይርም ችግር የለም አይባልም። ለምን ስንሰራ ስለምንውል ላብ እንትን ማለቱ አይቀርም። መኪና ስር ሲገባ ደግሞ ሌላ ጠረን ነው የሚያመጣው። በቃ እነሱ ጽዳት ይፈልጋሉ፣ ጽዳት በጣም ይወዳሉ። ሰራተኛ ጸዳ ያለች ሰራተኛን በጣም ያከብራሉ። ስለዚህ ለራሳችን ስንል ጽዳት ለራስ ነው። ጽዳት የግል የራስ ነው አይደል እንዴ? ለራሳችን ስንል ጽዳታችንን ጠብቀን በዛውም ደግሞ እነሱ የሚፈልጉትም ነገር ስለሆነ መተግበር አለብን። በቃ በመኪና ይዘውን ሲሄዱ ጸዳ ብለው አሁን ለምሳሌ ማለት ነው በጽዳት ዙሪያ ማለት ነው አንዳንድ መዳሞች እንዳስለመድሻቸው እኮ ነው እንደ ዝም ብለሽ የምትንጓተቺ ከሆነ በቃ ይሆናል አይደለ? ያመናጭቁሻል ምናምን በቃ ቦታም አይሰጡሽም። ጽዳት የላትም። በቃ እርስ በራሳቸው ሲያወሩ እኮ ራሱ ይሰማል። ንጽህናን አትጠብቅም። ታጠቢ በያት ለሌላዋ ሰራተኛ ምንድነው እንደዚህ በያት ይላሉ። ስለዚህ እርስ በራሳችን በራሳችን ጽዳት ለራሳችንም ነው። በዛ ላይ ደግሞ እነሱም ስለማይወዱ መጠንቀቅ አለብን ማለት ነው። መጠንቀቅ አለብን። በተለይ አብረሻት ስትሄጂ በርሽን ዘግተሽ እየለበሰች ነው የምትለው። በቃ ምንም እነሱ እኮ እንደ ወላሂ ብዬ ምንላቸዋለሁ እንደነሱ እኮ ገር የለም። እኛ ገር ሆነን ከቀረብናቸው፣ እኛ ታማኝ ሆነን ከቀረብናቸው፣ በቃ እኛ በቃ ኦኬ ካልናቸው እንደነሱ ምርጥ ሰው የለም። አሁን ምሳሌ ከራሴ ልንገራችሁ። ወላሂ ይሄው እኔ እዚህ ቤት 4 ዓመቴ ነው። መጀመሪያ እናት ቤት ነበርኩኝ። እናትዬው ደግሞ ቤቷ ፈርሶ ሌላ እየተሰራ ነው። ሌላ ቦታ ላይ ወደ ቢሮ ሄጄ ልቀይር ነበረ። ልጇ ወሰደኝ። ለምን? ስለሚያውቁኝ። 2 ዓመት እናቱ ጋር ሰራው። አሁን 2 ዓመት ልጁ ወስዶኝ ልጁ ጋር ነው ያለሁት። 5ኛ ዓመቴ አሳድሼ ነው እና በቃ ያውቁኛል፣ አውቃቸዋለሁ። ባህሪያቸውን አውቄያለሁ፣ ባህሪዬን አውቀውኛል። በቃ ልጆቻቸው እንደ ልጄ ነው ማያቸው። ልጆቻቸው ጥለውብኝ ነው የሚሄዱ ምናምን ምንም አይነት ነገር እኔ ላይ ምንም አይነት ነገር ሸክ የላቸውም። ራሴን እንትን ለማለት ብዬ ሳይሆን ወላሂ ሀቅ የሆነ ነገር ነው የምነግራቸው ማለት ነው። እና ታማኝ ስትሆኑ እነሱ አይሰጉም። ወደ ካሜራም ነገር አያስቡም። ካሜራ ይሆናል አይደል? አንዳንድ ቦታ ላይ ቶሎ ብሎ አዲስ ሰራተኛ ሲመጣ ካሜራ ምናምን ስለሚፈሩ ነው። እሺ እኛ ሌባ ብንሆን እኛ ከሀገራችን አንመጣም። ግን እነሱ አዲስ ሰው ሲሆን ይፈራሉ እንጂ ከለመዷችሁ በኋላ በቃ ምንም ጣጣ የላቸው። ሲተኙም ልጆቻቸው እናንተ ላይ ጥለው ነው የሚተኙት። ሲወጡም እንደዛ ወይ እናት ቤት ወስደው ከእናቱ ጋር ጥለው ነው የሚሄዱ። በቃ እኛ አሁን ዞሮ ምንድነው ታማኝ መሆን አለብን። ንጽህናችንን መጠበቅ አለብን። ስልክ በእነሱ ፊት መያዝ የለብንም። በቃ ይሄ ነገሮች ከነሱ ጋር እንድንቀጥል ያደርገናል ማለት ነው እንጂ አንዳንዴ ሁልጊዜ የእነሱን ክፋት ሁልጊዜ የእነሱን ሙሽኪል ማውራት የለብንም። የራሳችንም ደግሞ ሙሽኪል እንዳይፈጠርብን የራሳችን ያለው ችግር ራሳችን ማስተካከል አለብን እላቸዋለሁ። እና በዚህ ሁኔታ ከእነሱ ጋር ተስማምቶ ለመኖር ይሄ 4 ነገሮች እንዳትረሱ እላቸዋለሁ። በተለይ ደግሞ አዲስ የመጣችሁ እህቶቼ በቃ እነሱ ጥሩ ሰው ካገኙ ጥሩ ናቸው። ማንም የመጣ ሰው የተለያየ ሀገር ሰው አምጥቶ ያኖሩ የለ እንዴ? እኛ ሀገር ላይ አሁን ሰራተኛ ሲቀጠል አሁን ስንት ፕሮሰስ አለ። ሁሉ ነገር ቆላልፈው ነው የሚሄዱት። ሁሉ ነገር በቁጠባ ነው። ሁሉ ነገር 10 ደግሞ የበታችነት እንዲሰማን እያደረጉን ነው የሚያደርጉት። የኛ ኢትዮጵያ ላይ የሚቀጠሉ ሰራተኛና እዚህ ሀገር የሚቀጠል ሰራተኛ አንድ አይደለም። እዚህ እንኳን አገራችን ሳይሆን ራሱ ነፃነት አለን። አገራችን ላይ እንደዚህ ነፃነት የለንም። አሁን የለንም እንደዚህ ነፃነት። ሀገራችን ላይ ብዙ ችግር አለ። በጣም የበታችነት እንዲሰማን ነው የሚያደርጉን የሀገራችን የሚቀጥሉ ሰዎች ማለት ነው።
ስለዚህ እንደ አረቦች ገር የለም። እኛ ገር ሆነን ከቀረብናቸው፣ ንጽህናችን ከጠበቅን፣ ታማኝ ከሆንን በቃ ልጆቻቸውን ከወደድናቸው፣ በጣም ደግሞ ልጆቻቸውን የሚወድላቸው ሰው በጣም ይወዳሉ። በጣም በልጅ ደግሞ በጣም ነው እነሱ በልጃቸው አይደራደሩም። የታወቀ ነው፣ ሁላችሁም ታውቃላችሁ። ስለዚህ ልጆቻችሁ ከወደዱላችሁ፣ እናንተ ልጆቹን ከወደዳችሁ፣ ልጆቹ ደግሞ እናንተን ከወደዱ እነሱ ለስራው ራሱ ጣጣ የላቸውም። እና የፈለገ ክፉ ቢሆኑ ይሄን ካስተካከልን አብረን መቀጠል እንችላለን ከነሱ ጋር ማለት ነው። እና በሌላ ቪዲዮ እስከምንገናኝ ውዶችዬ ሰላም ቆዩ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮዬን አብዝታችሁ ላይክ አድርጉ፣ ሰብስክራይብም አድርጉላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።